ጠባሳ ሰውነቷ እስከሚወጣ ድረስ ሰንበር እስከሚወጣ ድረስ የሚመጡ ጨካኝ ሰዎች አሉ። የተፈጠረው አደጋ በላይ ውሳኔያችን ሊጎዳን ይችላል። እሱ አልተማታም፣ እሱ መቷት አያውቅም፣ ሚስቱ ትማታለች። ፍርሃት ደግሞ ክፉ ውሳኔ እንድንወስን ያደርገናል። ሁላችንም ለራሳችን ታማኝ መሆን መቻል አለብን። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ነገሩ የተጀመረው ቀለል ብሎ ነበር። ቀላል ስህተት፣ ብርጭቆ ተሰበረ። በዕለት ተዕለት ህይወታችን ማናችን ቤት ውስጥ ሁላችንም ጋር የብርጭቆ መሰበር ሊገጥም የሚችል ነገር ነው። እዚህ ቤት ውስጥ ግን የዛን ቀን ከበድ አለ። ባልየውም በጣም ተናዷል፣ ሚስትየውም ተጨናንቃለች። ከሰዓታት በኋላ ቤታቸው ውስጥ መጥተው የሚጋበዙ እንግዶች አሉ። ለነሱ የተዘጋጀው ብርጭቆ በሙሉ አንድ የተሰበረና ቤት ውስጥ ብርጭቆ የለም። የቤት ሰራተኛዋ ይቅርታ አለች። ምን እንደሆነች እንዴት እንደወደቀባት ለማስረዳት ትሞክራለች። ባልና ሚስት ግን አልተቀበሏትም። በተለይ ሚስትየው በጣም ተቆጣች። የቤት ሰራተኛዋ ግን ይቅርታ ሁለተኛ አይለመደኝም ብላ በትህትና ለማስረዳት እየሞከረች ነበር። ባልየውም ሚስትየውም አልሰሟትም። ከዛ ቀጥሎ ግን ሚስትየው ይሄንን አደረገች። ጸጉሯን ያዘቻት። መደብደብ ስትጀምር የቤት ሰራተኛዋ መልስ መስጠት ጀመረች። እሷም በራሷ በኩል ለመከላከል ስትጀምር ግን ትንሽ ቆይቶ ራሷን ስታ በዚህ ሁኔታ መሬት ላይ ወደቀች። ተመታለች። ጉልበታቸውን አልቻለችውም። ራሷን መከላከል አልቻለችም። ከዛ በኋላ ግን ከወደቀች በኋላ ትንፋሽ የላትም፣ አትንቀሳቀስም፣ ወድቃለች። ሚስት አደጋ ነው እያለች ማልቀስ ጀመረች። ባልየው የሚያደርገው ነገር ግራ ገባው። ግራ ሲገባው ግን ይህ ግለሰብ ከሚስቱ ጋር የተማመነው ነገር አለ። ግራ ገብቶት የሚያደርገው ነገር ለሰራተኛው አይደለም የሚያዘንላት። ድንጋጤያቸው ተባብሮ ተመካከሩና ይህችን የቤት ሰራተኛ እርዳታ እንድታገኝ ወደ ሐኪም ቤት ወይንም ደግሞ ምንም አይነት ራሳቸው እሷን ለማዳን ነፍሷን ለማዳን ጥረት ሳያደርጉ የወሰኑት ውሳኔ መደበቅ ነበር። ምኑን? አስከሬኑን ሲደብቁት ግን ከተወሰነ ጊዜ በኋላ ልጃችንን፣ እህታችንን፣ ጓደኛችንን ለሚሉ ሰዎች መልስ ለመስጠት አልተዘጋጁም። እነዚህ ሁለት ግለሰቦች ድንገት በተፈጠረ አደጋ የቤት ሰራተኛዋ ህይወት ሲጠፋ ለማድረግ የወሰኑት ነገር እጅግ በጣም አስደንጋጭ ነው። እነዚህ ሁለት ግለሰቦች ባልና ሚስቱ ይሄንን ከማድረጋቸው በፊት እኮ መጀመሪያ መሞቷን አረጋገጡ። ለነሱ ምንም አይነት ሕክምና ስላላገኘች በህይወት አለች ወይንም በህይወት የለችም ለማለት የሚያስችል ነገር የለም። ምን አደረጉ ግን? እነሱ ሞታለች ብለው አሰቡ። አዩዋት፣ ነኳት፣ ቀዝቅዛለች ተባባሉ። በፍጹም አንናገርም አሉ። ለምን? ፈሩ። እንደዚህ ያረጉናል፣ እንደዚህ እንሆናለን ተባባሉና እሱን እየተመካከሩ እያለ በር ተንኳኳ። በር ሲንኳኳ
ሰው እየጠበቁ ነበር አይደል? ያ ብርጭቆ ታጥቦ ምናምን ተዘጋጅቶ የነበረው እኮ ለሚመጡ እንግዶች ነው። እንግዶቹ መጡ አሉና እንግዶቹ እዛ ጋር እሷ አስክሬኗ ተዘርግቶ እንዳይታይ ጠቅልለው እነሱ አንድ ላይ አድርገው ደበቁት። አሁንም በሩ ይንኳኳል። እዚህ ጋር እንዳስቀመጥ ነው አለ። በቃ እንግዶቹን እናስተናግዳችሁ ሂጂ ክፈች አላት። ሚስትየው ስትሄድ ግን ከጎረቤት ባልዲ የያዘች ሴት ውሃ ስለጠፋ በባልዲ ውሃ ስጡኝ ብላን የመጣችው። እፎይ አለች። ውሃውን አስቀድታት ሄደች። እሷ ከወጣች በኋላ ሚስት ተመልሳ ከመጣች በኋላ አሁንም ይነጋገራሉ። በጣም ግራ ገባቸው ምን እንደሚያደርጉ። ምክንያቱም ለመደበቅ ወስነዋል። ቀጥሎ የሚመጣውን ነገር ግን አላወቁም። አስከሬን በጣም ይከብዳል። ለሁለት ተሸክሞ እያቃታቸው ነው። ከዛ በኋላ አሁን ደግሞ ለ2 ሰዓት ከተቀመጡ በኋላ ስልኳ መጥራት ጀመረ። የቤት ሰራተኛዋ ስልክ ደግሞ ኪሷ ውስጥ ነው፣ አስከሬን ውስጥ። እንደምንም ተጨንቀው ሄዱና ሁለቱም አውጣው ትለዋለች ሚስትየው። ከአስከሬኑ ጋር ማየትም አልፈለገም ማውጣትም አልፈለገም፣ ግን ግዴታ ነው። ምክንያቱም ስልኩ እየተደወለ ደጋግሞ በጠበጣቸው። ሄዱና ከደበቁት አስከሬን ውስጥ ሲያነሱት እናቷ ናቸው። አናነሳም ተባባሉ። እናትየው ግን ማቆም አልቻሉም። እሷ ስልክ ላይ ደወሉ። እንደገና መልሰው አሰሪዎቿ ጋር ባልና ሚስቱ ጋር መደወል ጀመሩ። እናትየው ስታቆም ወዲያውኑ ደግሞ የአባቷ እህት እዚህ ቤት ተያዥ ሆና ያስገባቻት ግለሰብ መደወል ጀመረች። የዛን ጊዜ ስለሚተዋወቁ ምንም ማለት አልቻሉም። ስልኩን አነሱትና ወጣ ብላለች አሉ። ዘጉት። እነዚህ 2 ግለሰቦች ተርበተበቱ። ይሄ ገና 2 ሰዓት ነው። ከሞተች 2 ሰዓቷ ነው። ከሞተች 5 ሰዓት ሲሆናት ደግሞ አሁን በራቸው ተንኳኳ። ትክክለኞቹ እንግዶች መጡ። እዚህ ጋር ግን ደንግጠዋል። ምን እንደሚያቀርቡ ምግብ፣ ምን የሚጠጣ እንደሚሰጡ፣ በምን ሁኔታ እንደሚያሳልፉ አያውቁም። የሁለቱም ፊት ተቀይሯል። የቤቱ ድባብ ተቀይሯል። ስለዚህ በር አንከፍትም ተባባሉና ጸጥ አሉ። እነዚህ ግለሰቦች ፍርሃታቸው እጅግ በጣም ትልቅ ስለነበር ሰዎቹ በሩን ደብድበው ተቆጥተው ስልክ ደውለውላቸው ቴክስት ልከውላቸው አልከፍት ሲሏቸው ተነስተው ሄዱ። የተጋበዙት ሰዎች ማንም አሁን የለም። አሁን በዚህ ሰዓት ላይ አንድ ነገር ወሰኑ። ቤቱን አስተካከሉት። መስኮት በሩን ሁሉ ነገር ዘጋጉ። ማንም አላያቸውም። ከዛ አስከሬኑን አነሱና ቦታ ሊቀይሩት ተስማሙ። ቦታ ሲቀይሩት ከነበረበት ቦታ አንስተው አሁን ወደዚህ ቦታ ወሰዱት። እዚህ ጋር ሽፍንፍን አደረገችው። እሷ ዝቅ አረገች፣ ጨርቁ እንዳይታይ አስተካከለችው። ግን አስከሬን ራሱ ምን ያህል ቀን እዚህ ቦታ እንደሚቆይ አላወቁም ወይንም አልተጠራጠሩም። ማንም አይመጣባቸውም። አሁን በራቸውን ዘግተዋል፣ መስኮታቸውን አድርገዋል። ምን እናድርግ ብለው መመካከር ጀመሩ። ማንም ሰው ሳያያቸው ግቢ ውስጥ እንቅበረው ተባባሉ፣ ወይ ሰው ሳያያቸው ወስደው ሌላ ቦታ እንጣለው ተባባሉ። ምን እንደሚያደርጉ ግን እስካሁን ድረስ አላወቁም። ሚስት መሀል ላይ ታለቅሳለች። እሷን ማረጋጋት ባልየው ከብዶታል። ምግብ ሳይበሉ ውሃ ሳይጠጡ እንደደነገጡ መሸ። ሁለቱ ወደ የመኝታ ክፍላቸው ገቡ። መኝታ ክፍላቸው ናቸው። እንግዲህ የቤት ሰራተኛዋ ደግሞ የት እንዳለች እናውቃለን። ባልና ሚስት እንቅልፍ ባይናቸው አልዞረም። ሁለቱም ፈርተዋል። መሀል ላይ እንዴ አለች ሚስት። ምን ነው አለች። የቤት ሰራተኛዋ መንበረ ነው ስሟ። መንበረን ሰማሃት? ኧረ እየተጣራች ነው ማሚ ያለችኝ ነው አለችው። ባልየው አልሰማውም ማለት። እንዴት ተነስ እየተጣራች ነው አለችው። ና እንሂድ አለችው። እሺ ብለው ተነሱ። ምክንያቱም
መንበረ እየተጣራች ነው አለችው። አልሞተችም እንርዳት አለችው። ግራ ገባው። እሱ አልሰማም፣ እሷ ግን ሰምታታለች ስትጣራ። ተያይዘው ሄዱ። መንበረ ካልጋ ስሩ አልወጣችም። ካለችበት ቦታ ሆና ግን ተጣርታለች ብላለች ሚስት። ስለዚህ ባልየው ሄደና እጁን አስገብቶ መንበረ ብሎ ነካት። መንበረ አትመልስም። እኔ ሰምቻታለሁ አውጥተህ እንያት አለችው። አስከሬን በጣም ከባድ ነው። ባልየው እንደምንም ተጣጥሮ የቻለውን የሰውነቷን አካል ጎትቶ አወጣው። አልተጣራችም። አሁን እንደውም አስከሬኑ ላይ የተመለከተው ነገር በጣም አይምሮውን ጎዳው። የእውነትም አሁን በዚህ ሰዓት ህይወቷ አልፏል። ሰውነቷ በጣም ቀዝቅዟል። መልሰው አስገቡት። ወደ አልጋቸው ሄዱ። 1 ሰዓት አይደለም፣ 1 ደቂቃ አይደለም፣ 1 ሰከንድ ሳይተኙ ነጋ። አሁንም ምን እናርግ ነው የሚባባሉት። እነዚህ ሰዎች እርዳታ ብታገኝ ኖሮ መንበረ ትትረፋ አናቅም፣ ወይንም ትዳን አናቅም። ግን ወስነውባት ህይወቷ አልፏል አይደል? የእሷ ህይወት እንደዛ ከመጎዳቱ በተጨማሪ የእነሱም ህይወት እየተጎዳ ነው። ግን በጠዋቱ የበጠበጣቸው ነገር አለ። አክስቷ ተያዥ ሆና ያመጣቻት ሴት ትደውላለች። ምንም መልስ ሊሰጧት አልቻሉም። ያለ ማቋረጥ ስትደውል ከነጋ በኋላ ከቀኑ ወደ 5 ሰዓት 6 ሰዓት እያለ ምሳ ሰዓት ደረሰ። እነሱ ምግብ አይበሉም፣ ውሃም አይጠጡም፣ ደክሟቸዋል፣ ፊታቸው ተቀይሯል። የዚህን ሰዓት ላይ ግን አክስትየው ስትደውል የነበረችው አክስት ቀጥላ ወደ በር ማንኳኳት መጣ። እኚህ በር የሚደበድቡት አክስቷ ያለ ምክንያት አይደለም። ከዚህ ቀደም ደጋግመው ይሄንን ነገር ታዝበዋል። እሳቸው መጥተው ሲመለከቷት ትጠፋባቸዋለች። መጥተው ሲመለከቷት ግን የሆነ ነገር ሆና ነው የሚያገኟት። 2 ከዚህ በፊት የተመለከቱትን ነገር እንመልከት። አንድ ጊዜ ለምሳሌ ልክ እንደዚህ ትጠፋባቸዋለች። ስጠፋባቸው ቢደውሉ ስልኳ አይነሳም። ከዛ ቀጥሎ ደግሞ ጭራሽ ስልኳ ጠፋ። ጥሪ አይቀበልም ይላቸዋል። ጥሪ አይቀበልም ሲላቸው ሚስትየው ጋር ቢደውሉ ሚስትየው አታነሳም። ባልየው ጋር ቢደውሉ ባልየውም አያነሳም። የወንድሜ ልጅ ብለው ልክ ዛሬ እንደመጡት ከዚህ ቀደም መጡ፣ በር አንኳኩ። የዛን ቀን ሚስት ከፈተችላቸው። የታለች? ለምንድን ነው ስልኳን የማታነሳው? ተጨንቄ ነው የመጣሁት ሲሏት አይ አለች። በጣም የምትወደውን የቤት ውስጥ ያለ የሳሎን ቤት ውስጥ የሚቀመጥ ጌጥ ስለሰበረች ተናዳ ስልኳን ቀምቻት ነው፣ ቅጣት ነው አለቻቸው ለአክስቷ። እኮ ሊያት የታለች ሲሏት ግን ሌላ ቦታ ነች ያለችው ብላ ልትዋሻቸው ስትሞክር የቤት ሰራተኛዋ ቀጥ ብላ ስትመጣ ተደብድባ ፊቷ በልዟል። በጣም ደነገጡ አክስቷ። የዛን ጊዜ ምን አደረገች? ሚስትየው በሩን ከፍታ ቶሎ አስገባቻቸውና ይቅርታ አለቻቸው። አናዳኝ ነው፣ የምወደውን ዕቃ ሰብራብኝ ነው፣ መልስ ሰታኝ ነው፣ እያናደደችኝ ተቆጥቻት ነው፣ ደግሜ እንደዚህ አላደርግም አለችና አባበለቻቸው። ማባበል ብቻ አይደለም፣ በሉ የመጡበትን ይሄንን ለትራንስፖርት የከፈሉትን ብላ ጨምራ ገንዘብ ሰጠቻቸው፣ ምግብ ጋበዘቻቸው። እሳቸው ዝም አሉ። ዝም ያሉት ምግብ ስለበሉ ብር ስለተሰጣቸው አይደለም። ከዚህ ቀደም ባልና ሚስቶቹ ያደረጉላቸው ነገር አለ። ለእኚህ ሴት የሚሰሩት ቤት አላቸው። የሚሰሩት ቤት ተገንብቶ አላለቀም ግንባታ። ስለዚህ ቤቱን እየጠበቁ በነፃ እንዲኖሩ መኖሪያ ሰጥተዋቸዋል። መብራት፣ ውሃ፣ 1 ክፍል ቤት ሰጥተዋቸዋል። እዛ ቤት ውስጥ እማማ በነፃ ይኖራሉ። በነፃ እየኖሩ 5 ዓመት ሆኗቸዋል። 2 ዓመት ከኖሩ በኋላ ግን ባልና ሚስት መጡና የቤት ሰራተኛ ፈልገን ነበር ሲሏቸው ባልና ሚስቱ በጣም ጥሩ ሰው ናቸው። ለአክስትየው ቤት ሰጥተዋቸዋል። አንዳንድ ጊዜ ገንዘብ ይሰጣቸዋል። ሲታመሙ ያሳክሟቸዋል። ልክ እንደ እናት ነው የሚንከባከቧቸው። አለንልሽ ወይንም አንድ ሰው አለሁልህ የሚባለው ዘመድ አለ አይደል? እንትን አለልኝ የምንለው እንደሱ አይነት ዘመድ ሆኗቸው፣ ግን ትውውቅ ነው ያላቸው። በሰው ነው የተዋወቁት። ሲቸገሩ አይተው ረዷቸው። በቃ ኪራይ አይከፍሉም፣ ቤቱን የሚጠብቁ እንደዚህ አድርጉ ብለው እሱም ብቻ አይደለም ያቆሙት። አንዳንድ ጊዜ ቤት ውስጥ ያለ አስቤዛም ሲኖር ይሰጧቸዋል፣ ይረዷቸዋል፣ ያሳክሟቸዋል። ስለዚህ ሰራተኛ ተቸገርን ሲሉ ለእናንተ ጥሩ ሰዎች ስለሆናችሁ የወንድሜን ልጅ ነው ማመጣላችሁ ብለው አመጧት። ካመጧት 3 ዓመቷ ነው። ታዲያ ለዚህ ሰራተኛ ያለፉት 3 ዓመታት በእርግጥ ባልና ሚስት በጥሩ ሁኔታ ነው የያዟት ወይንም የሚያኖሯት።
በስነ ስርዓት ትተኛለች፣ ስራ አይበዛባትም፣ በትክክል ትመገባለች፣ ደሞዟን በስነ ስርዓት ይሰጧታል፣ ደሞዟን ስትፈልግ ለቤተሰቦቿ ይልኩላታል። ይሄ ልንጠብቅ የምንችለው አይነት በደል አልተበደለችም። አንድ ነገር ግን አለ የምትቸገረው። ሚስት ጥፋት ባጠፋች ቁጥር ትመታታለች፣ ትደበድባታለች። በኃይል ነው የምትመታት። ስትመታት አይኗን ነው መመታት፣ እጇን ነው እግሯን ነው አትልም። ባገኘችው ነገር ነው የምትመታት። እሳቱላ ሳይቀር ማለት ነው። ምንም አትራራላትም። እሳት ላይ ሆና እንኳን አትተዋትም። ወይንም ምግብ እየሰራች እንኳን ትቃጠላለች ብላ አትሳሳላትም። በጣም ትጨክንባታለች። ባልየው ባለ ጊዜ ያስጠነቅቃታል፣ ይገላግላቸዋል፣ አትምቻት ይላታል። እንድትመታት አይፈልግም። ግን ደግሞ ሚስት ይሄ ልማዷ ነው፣ ባህሪዋ ነው። ባገኘችው ነገር እየመታቻት 3 ድፍን ዓመታት አልፈዋል። አሁን በዚህ ቀን ግን ተደብድባ ፊቷ በልዞ ይቅርታ እያለች ሚስትየው ሲያዩ እርግጥ ማስወጣት ፈልገዋል። ልጄ ታገሽኝ አሏት። ትንሽ ጊዜ ታገሽኝ፣ ከቤታቸው ካስወጡኝ መውደቂያ የለኝም አሏት። ይቅርታ ተጠያይቀው አንቺም ትዕግስት አርጊ፣ እንደዚህ አርጊ፣ እንደዚህ አርጊ ተባብለው ተስማምተው አክስቷ ወደ ቤታቸው ሄዱ። ይሄ ለመጀመሪያ ጊዜ እንደምትመታ ያዩበት አጋጣሚ ነው። ትንሽ ወራት ሄዱ። ዓመት ግን አልሞላውም። በሌላ ጊዜ እንደዚሁ የተጎዳችበትን ነገር ተመለከቱ። ያን ቀንም ምንድን ነበር የተፈጠረው? አክስትየው ሁልጊዜ እየሄዱ አያዩዋትም፣ መምጣትም አይፈቀድላቸውም። የዛን ጊዜ ወደ እነሱ ቤት የመጡበት ምክንያት ይህች የቤት ሰራተኛ ለእህቶቿ፣ ለወንድሞቿ፣ ለእናት ለአባቷ አገሯ የምትልክላቸው እቃ ስለነበረ እሳቸው ደግሞ ቤተሰቦቿን ሄደው ሊያዩ ስለሆነ የገዛችውን እቃ ልትሰጣቸው ነው የመጡት። ግቡ ተባሉ። ግቡና ቡና ጠጡ፣ ምግብ ብሉ ተባሉ። እሺ ብለው አክስትየው ገቡና ልክ እቃውን ልትሰጣቸው ስትል ግን እጇ ተቃጥሏል በእሳት። ምን ሆነሽ ነው አሏት። የዛን ጊዜ ለአክስቷ የምትመልሰው መልስ የላትም። ስለዚህ ፊቷን ዞር አርጋ አሰሪዋን ተመለከተችና አንገቷን ደፋች። አሰሪዋስ ምን አለች? እኔ ነኝ ይቅርታ አለች ለሁለተኛ ጊዜ። ከዚህ በፊት ፊቷን አበልዛታለች። አሁን ደግሞ በእሳት እኔ ነኝ ያቃጠልኳት አለች። እጇ ግን ምን ሆኖ ነው በእሳት የተቃጠለው? ምንድን የተፈጠረው ነገር? አክስቷ ወደ እነሱ ቤት ከመምጣታቸው በፊት የቤት ሰራተኛዋ ወጥ እየሰራች ነበር። ወጥ እየሰራች እያለ ልክ ጨው መጨመር ፈለገች። ጨው ሄዳ ስታወጣ በእጇን ያወጣችው ወጥ ውስጥ ጨመረች። ለምንድን ነው በእጅሽ ያወጥተሽ ጨው ወጥ ውስጥ የጨመርሽው? ለምን በማንኪያ አታወጭም? በእጅሽም ካወጣሽ እጅሽን ሳትታጠቢ ነው ወይ ብላ እጇን መታቻት። እጇን ስትመታት ግን ያው ተነካኩ። ሁሉ ነገር እዛ ጋር ተደበላለቀ። ወጡ እጇ ላይ ተደፋ። ወጡን እጇ ላይ እንደደፋችባት እንደመታቻት ግን በደንብ አልተናገሩም ለአክስትየው። አክስትየው ግን ገብቷቸዋል። የዛን ቀን በተለይ አይዞሽ አሏት። ትንሽ ታገሽኝ ልጄ፣ ግድ የለሽም እንወጣለን ከዚህ ቤት አሉ። ምክንያቱም አሁን እጇ በጣም ነው የተጎዳው። ግን ችግር ነው፣ የሚሄዱበት ቦታ የላቸውም። እሷን ካስወጡ በኋላ ለራሳቸው ማረፊያ የላቸውም። ስለዚህ የወንድማቸው ልጅ እየተበደለች እንደሆነ ቢያውቁም ጸጥታን መረጡ። እነዚህ 2 ቀናት የደረሰባትን ነገር ከተመለከቱ በኋላ ነበረ አሁን ስልኳን ሳታነሳ ስትቀር የሆነ ነገር አድርገዋታል ብለው ተጠራጠሩ። ይህቺ ቀን ማለት ትላንትና ሞታለች፣ ነጋና ከሰዓት በኋላ እየመሸ የሚሄድበት ሰዓት ላይ ሊደርስ ትንሽ ሲቀረው ነው። ጭንቀት፣ ፍርሃትና ንዴት በውስጣቸው ያለው አክስት ዛሬ ግን ቀኑ ከብዷቸዋል። ስለዚህ በሩን በኃይል ደበደቡ። አላቆም ሲሉ ከፈቱላቸው። በር ከተከፈተላቸው በኋላ የታለች አሉ። ትላንትና ወደ አንቺ ብላ ወጣለች፣ እኛ ጋር የለችም አሉ። ግራ ገባቸው፣ ተናደዱ። ውስጣቸው በጣም ፈራ። ገብቻ ያለው ቤት ውስጥ አለች አሉ። ግቡ ተባሉ። አንድ ነገር አርጋቿት ነው እንጂ ዝም ብላችሁ ያለ ምክንያት ይሄንን አትሉኝም ብለው በተከፈተላቸው በር ገቡ። ልክ
ሲገቡ ግን ሰውነቴን ወረረኝ አሉኝ እናት። ገቡና ቤቱን ዞር ዞር ብሎ ሲያዩ እውነትም የለችም። ምን ሆና ነው? የት ሄዳ ነው አሉ። የለችም፣ ምክንያቱም እርሶ ጋር ብላ ወደ እርሶ ቤት ከመጣች 1 ሌሊት አለፈ እኮ፣ ትላንትና ያወጣች ናት፣ አልመጣችም አሉ። ስደውልላት ለምን ስልኳን አነሳችሁ አሉ። ስልኳን ጥላ ነበር የሄደችው፣ ግን ተመልሳ መጣ ወሰደች ብለው ኮስተር ብለው ነገሯቸው። አልተዋጠላቸውም። የሆነ ነገር አርጋችኋታል ብለው እዛው ቤት ውስጥ ግን ተደብቃ እንዳለ አስከሬኗ አላወቁም። ቀጥ ብለው ወጡ። እየፈሩ ነው የወጡት፣ እየተጨነቁ ነው የወጡት። እሳቸው ከወጡ በኋላ ባልና ሚስቱ አሁንም ፍርሃት ውስጣቸው አድሯል። በዚህ ቀን ማድረግ የፈለጉት ነገር አለ። ምንድነው? አስከሬኑን መጣል፣ ግን አልቻሉም። አሁንም መሸና ነጋ። 2 ሌሊት 3ኛው ቀን መጣ። ቀኑን ስንቆጥረው 1 2 ብለን አሁን 3ኛ ነው። ሌሊቶቹ ደግሞ 2 ሆኑ። በጣም ተጨንቀው ግራ ተጋብተው የሚያረጉት ነገር ፍርሃታቸው እየጨመረ መጣ። ምክንያቱም የበለጠ ሰዓቱ በሄደ ቁጥር አሁን ደግሞ እነሱ ሁለቱ ምን እየሆኑ ነው? ፍርሃታቸው እየጨመረ እንያዛለን፣ ይታወቅብናል የሚለው ስሜት ውስጣቸው እየጨመረ መጣ። ስለዚህ የግዴታ ዛሬ ሌሊት የሆነ ነገር እናድርግ ተባብለው እየተመካከሩ ነው። ወይ ግቢ ውስጥ ሊቆፍሩ ነው፣ አለበለዚያ ደግሞ አውጥተው ሊጥሉ ነው። የት እንደሚጥሉ መመካከር ጀመሩ። ምክንያቱም ጎረቤት ይሰማናል፣ የእከሌ መኝታ ቤት በዚህ በኩል ነው፣ ስንቆፍር ይሰማሉ፣ የጠፋች ብለው እየጠሩን እየጠየቁን ነው። ስለዚህ መቆፈር አያዋጣንም ትላለች ሚስት። ባልየው አዎ እሱ እውነትሽን ነው፣ ውጭ ወተን ብንጥል ይሻላል ይላል። እንደገና ይመለሱና ግን በምን ይዘናት እናወጣታለን ወይም በምን ይዘነው እንወጣለን ይባባላሉ። መኪና እንከራይ፣ ኮንትራት እንያዝ፣ ይሄንን እናድርግ ይባባላሉ። ሁለቱ አንድ ቦታ ላይ መምጣት አቅቷቸዋል። ሚስት ግን በጣም ነው የምታለቅሰው። ባልየው ውስጡ ቢጨነቅም ቢከፋውም የሚያደርገው ነገር ግራ ቢገባውም እሱ ግን ትንሽ ኮስተር ያለ ስሜት ነው ያለው። ከዚህ በኋላ ባለችው ቀን ግን አክስትየው ሰው ይዘው መጡ። አሁን ሰው ይዘው ሲመጡ ተቆጥተዋል። ምክንያቱም 1 2 እያሉ ቀናት አልፈዋል። ስለዚህ በጣም ውስጣቸው ፈርቷል። የግዴታ የሚያደርጉትን ነገር ወስነው ሰው ይዘው መጥተው ሊከራከሯቸው ነው። አንኳኩ፣ በሩን አንኳኩ። በሩ ተከፈተላቸው። አሁን የመጡትን ሰዎች ባልና ሚስቱ ማስቆም አይችሉም። ግዴታቸው ነው። በር ተከፍቶ መግባት አለባቸው። ሚስትየው ተንቀጠቀጠች። ሰውነቷ ያስታውቃል። ፍርሃቷ፣ አይኗ፣ ትከሻዋ፣ እጇ፣ ሁሉ ነገሯ፣ ሰውነቷ ያስታውቃል አንዳች ነገር እዚህ ቤት ውስጥ እንዳለ። ባልየው በጣም ኮስተር አለ፣ ተቆጣ። በእርግጥ ሁለቱም የገቡትን ሰዎች ማስቆም አልቻሉም፣ ማስቆምም አይችሉም። ደንግጠው ዝም ብለው ከማየት ውጪ ስሜታቸው የተለያየ ቢሆንም የሁለቱም ስሜት ግን አንድ ነገር እዛ ቤት ውስጥ እንዳለ በደንብ ግልጽ ነው። ምክንያቱም አስከሬኑ መሽተት ጀምሯል። አስከሬኑ መሽተት ጀመረ። ልክ አክስትየው ቤት ውስጥ ሲገቡ አወቁ፣ ገባቸው። ልክ ቤቱ ገና ሲደርሱ ነው እሳቸው ሲሸታቸው ጮሁ። ምክንያቱም ያውቃሉ፣ ከዚህ በፊት ልምድ አላቸው። ጮሁና ሰው ተሰበሰበ። እዚህ ቤት ነው ያለችው፣ ገለዋት ነው አሉ። ልክ ናቸው። የተሰበሰቡት ሰዎች ፈልገው አገኙ። ወዲያው ፖሊስ ተጠራ። ፖሊስ ከተጠራ በኋላ እነዚህ ግለሰቦች ፖሊስ ፊት ለየብቻ ቀረቡ። ሚስት ትጠየቃለች፣ ባልም እንደዛ ይጠየቃል። ባልየው ሲጠየቅ ምን አለ? መፍራታቸውን አስከሬኑን ፈልገው መደበቃቸውን አመነ። ግን ምን ሆና ህይወቷ አለፈ ሲባል አይ ድንገት ወድቃ ነው አለ። እሱ አወዳደቋ እንዴት ነው ሲባል እንደዚህ ብርጭቆ ይዛ ነበር፣ በዚህ ገብቶ በዚህ ወጥቶ እያለ የውሸቱን ይናገራል። ሲናገር ግን ፍርሃት የለውም፣ ስህተት የለውም። ድገም ሲባል ያችኑ ነው የሚደግመው። ሶስተኛም ሲጠየቅ አንድ አይነት ነገር ነው የሚናገረው። አስረዳ ሲባልም አንድ አይነት ነገር። 1 መርማሪ፣ 2 መርማሪ፣ 3 መርማሪ ቢጠይቀው ሰውየው የተናገራትን ነገር ውሸት አይደገምም፣ እሱ ግን ይደግመዋል። በጭንቅላቱ ያጠናውን ነገር ሚስቱንም አስጠንቷታል። ግን እሷ የምትናገረው ሌላ ነው፣ እሱ የሚናገረው ነገር ሌላ ነው።
እሷ ገና ስትጠየቅ እውነቱን የተናገረችው የመታማን እንደሆነ የወደቀችው እንዴት እንደሆነ ከወደቀች በኋላ ምን እንዳደረጉ ስትናገር እሱ ልክ እንደወደቀች ሞተች አለ። እሷ ግን ትሙት አትሙት እርግጠኛ አይደለንም አለች። ግን አይኗን ገልጣን የወደቀችው አለች። እሱ በፍጹም እኛ አልመታናትም አለ፣ ወይንም ሚስቴ አልመታቻትም ወድቃ ነው አለ። እሷ ተመታ ነው አለች። የመታቻትም እሷ እንደሆነች ተናገረች። ሚስት ተጸጽታለች፣ በመሃል ታለቅሳለች፣ ይከፋታል፣ ትንቀጠቀጣለች። ምግብ ሳይበሉን የሰነበቱት ገላቸውን ታጥበው አያውቁም። በእነዚህ ቀናቶች ውስጥ ልብሳቸውን እንደ ነገሩ ቀይረዋል። አንዳንዴ ምግብ የሚባል ነገር ትንሽ ትንሽ ነው የሚመገቡት። ደክሟቸዋል፣ ተኝተው አያውቁም። ጭንቀቱ ሁሉ ነገር ተደራርቦ እሷ የፈለገችው ከአይምሮዋ ካወጣች በኋላ የሚመጣውን ነገር መቀበል ነው። እሱ ግን ውስጡ ጠንከር ያለ ሰው ነው። አሁንም የሚያስበው ነፃ መውጣት ነው። በፍጹም ተጠያቂ መሆን አልፈለገም። ስለዚህ የውሸቱን ይናገራል። ሁለቱም የሚናገሩት ሀሳብ እንትና ነው እውነት ነው፣ እንትና ነው ውሸት ለማለት የግዴታ የአስከሬን የምርመራ ውጤት መምጣት አለበት። የአስከሬን የምርመራ ውጤቱ ማን እውነት እንደተናገረ ይለያል። የሁለቱም ላይ ምርመራ ተጠናቀቀ። ባል አላመነም። የምርመራ ውጤቱ ግን ግልጽ ነው። ስለዚህ ፖሊስ ክስ እንዲመሰረት ፋይሉን አደራጀና ለአቃቤ ሕግ ሰጠ። አቃቤ ሕግ አስፈላጊውን ከፖሊስ የተቀበለውን መረጃ ማስረጃ ሁሉን ነገር ይዞ ክስ መሰረተ። ክስ ከተመሰረተ በኋላ የክስ ጊዜው የሚወስደው ሂደቱ አለ። የፍርድ ቤት ሂደት ወስዶ በስተመጨረሻ ሁለቱም እድሜ ልክ ጽኑ እስራት ተፈረደባቸው። አሰቃቂ በሆነ ሁኔታ ይህች ግለሰብ ገና በወጣትነቷ ህይወቷን ያጣችው የቤት ሰራተኛ ምናልባትም እርዳታ ብታገኝ ኖሮ ህይወቷ ይተርፍ ነበር የሚለው ሀሳብ ብዙዎችን ጸጸት ውስጥ ከቷል። የምታሳዝነው ነገር ግን በምትገኝ ሰዓት ማንነቷ መልኳ መለየት እስከሚያቀት ድረስ ተቀይሯል። አስከሬኑ እጅግ በጣም ጠንካራ ጠረን አለው። እነዚህ ሁለት ባልና ሚስቶች ያ ነገር እየሸተታቸው እንዴት ብለው ነው ውለው ያደሩት? የአስከሬኑ መሽተትስ የጀመረው መቼ ነው? መጀመሪያ ቀላል ሽታ ነበር፣ ከዛ ግን ሽታው እየጠነከረ ነው የመጣው ብለው ይናገራሉ። እንዴት አድርገው ነው የቻሉት? ሽታውን እነሱ ያውቁታል። ግን አስከሬኑ እየሸተታቸው ጸጥ ብለው የተቀመጡት ምናልባትም የዛን ቀን ማታ ያሰቡትን ሊፈጽሙ ነበር። ጠንካራ አክስቷ ግን እምቢ ብለው በስተመጨረሻ ለሚወዷት ልጅ መልስ ሰጡ፣ ወይንም ፍትህ እንድታገኝ አደረጉ። የዛሬ ባል ታሪኮቻችንን ተመልክተን የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ውስጥ በጣም የምታሳዝነው መንበረ ናት። መንበረ ለሁላችንም በውስጣችን ሀዘን እንዲፈጠር የምታደርግ ሴት ናት። ከዚህ ውስጥ ሌላ የምንታዘበው ነገር ደግሞ ንዴት፣ የደቂቃዎች ትዕግስት ማጣት በሰው ህይወት ላይ የሚያስከትለውን ከፍተኛ ጉዳት ነው። እዚህ ታሪክ ውስጥ ማንም ተጠቃሚ የለም። ከዚህ ወንጀል ውስጥ ማንም ያተረፈ የለም። በጣም በሚያሳዝን ሁኔታ ግን የዛች የደቂቃዎች አይደለም የሰከንድ ንዴት የስንት ንጹህ ሰዎችን ህይወት ይዛ እንደምትሄድ የተመለከትንበት ታሪክ ነው። ሚስትየው የመማታት ባህሪ ያላት ትማታለች። አንዳንድ ሰዎች እንደዚህ ያሉ ያገኙትን ሰው የመምታት ልምድ ያላቸው፣ መማታት መብታቸው የሚመስላቸው ሰዎች አሉ። መማታት በህግ ያስቀጣል። ሰውን መምታት፣ ሰውን መደብደብ፣ ማንንም መምታት አይችልም። እጃችንን አንስተን መምታት በህግ ያስቀጣል። አይደለም ሌላን ሰው ሊያውም ትልቅ አደልት ሆኖ ሌላኛውን አደልት አይደለም የራሳችንን ልጆች መግረፍ በህግ ያስቀጣል። የራሳችንን የወለድናቸውን ልጆች ስንገርፍ ህግ ቢያገኘን ህግ ፊት ተጠያቂ ያደርገናል። ረዳቶች ሆነው ቤት ውስጥ በቤት ሰራተኝነት የተቀጠሩ፣ ቤት ውስጥ ስራ ሊያግዙ የተቀጠሩ ሰዎችን የሚመቱ ዛሬም ይሄንን ፕሮግራም የሚመለከቱ በርካታ ሰዎች አሉ። ሞኞች ናቸው፣ አላወቁም። ሲጀመር መምታት አይቻልም። ማንም ሰው ካጠፋ ከቤታችን እናስወጣለን። መምታት፣ መስደብ፣ ማስፈራራት የሚባለውን ግን የቤት ሰራተኞች ላይ አንችልም። ያንን ማድረግ አይፈቀድም። የቤት ሰራተኞችን ዝም ብሎ መሰደብ፣ ዝም ብሎ መመታት፣ ሰው ሲዝትባቸው ዝም ብሎ ማዳመጥ የለባቸውም።
ከዛ ቤት የዛኑ ቀን ነው መውጣት ያለባቸው። የትኛውን ቦታ ላይ ያሉ በሀገር ውስጥ የሚሆን በውጭ ሀገር የሚገኙ ሴት እህቶቻችን መረዳት ያለባቸው ነገር አለ። በሚሰሩበት ቤት ውስጥ የሚመቱ ከሆነ በሚሰሩበት ቤት ውስጥ በቃላት ሰው አጸያፊ ነገር የሚሆን ሊወራ የማይገባ ነገር እየተናገረ በጆሮአቸው የሚነግራቸው የሚሰማቸው ነገር የሚጎዳቸው ከሆነ ስድብ፣ የተለያየ ነገር ከሆነ እነሱ ማድረግ ያለባቸው ከዛ ቤት ውልቅ ብሎ መውጣት ነው። ሁኔታው ምንድነው? አይመችም፣ ማደር መዋል፣ ቆይ እንደዚህ አድርጌ አይባልም። እንደዛ እንደማይባል የምናየው የመንበር አክስት ትልቅ ምሳሌ ናቸው። እሳቸው የተመለከቱት መኖሪያ የላቸውም ነው። እሳቸው የተመለከቱት ከዚህ ቤት ባስወጣት እሳቸው የት እንደሚያድሩ ማሰብ ነው የፈለጉት፣ ወይንም ደግሞ ማቀድ ነው የፈለጉት፣ መዘጋጀት ነው የፈለጉት። የእሷ ህይወት እንደሚቀድም አላወቁም። እኛም ልብ ማለት መቻል አለብን። በየትኛውም ቦታ ላይ በሰው ቤት የሚሰሩ እህቶቻችን የምትመቱ ከሆነ የእናንተ ህይወት ይቀድማል። ይሄንን ወር ጨርሼ ደሞዜን ተቀብዬ የሚሉ አሉ። ቆይ እችን ነገር አድርጌ እንደዚህ ኖ ምንም ነገር ይቅር። ዛሬ ከተመታችሁ ዛሬ ካላችሁበት ቤት ውጡና መመታታችሁን ሄዳችሁ ለፖሊስ ተናገሩ፣ ለፖሊስ አሳውቁ። አትዋሹ፣ አትጨምሩ፣ አትቀንሱ፣ እውነቱን ተናገሩ። እህቶቻችን እርግጠኛ መሆን ያለባቸው አንድ ነገር አለ። ስህተት እንዳይገኝባችሁ ተጠንቀቁ። እንዳትሳደቡ፣ እንዳትነኩ፣ ምንም ስህተት እንደማይገኝባችሁ እርግጠኛ ሁኑ። ኃላፊነታችሁን በአግባቡ ተወጡ። ከዛ ቀጥሎ ግን ከተመታችሁ፣ ከተሰደባችሁ፣ የማይደረግ ነገር ከተደረጋችሁ ማስረጃችሁን ያዙና ቀጥ ብላችሁ ወደ ፖሊስ ሂዱ። ማስረጃ የሌለን የሚሉ እህቶች አሉ። አንዳንዴ ካላችሁ ማስረጃ ጥሩ ነው፣ ምስክር ካላችሁ ጥሩ ነው። ግን ፖሊስ ማስረጃ መሰብሰብ፣ መረጃ መሰብሰብ የፖሊስ ስራ ነው። የእናንተ ስራ የተደረጋችሁትን ነገር ሳትጨምሩ ሳትቀንሱ ለፖሊስ መናገር ነው። ይሄንን ማድረግ የሚጠቅመው ለብዙ ነገር ነው። እነዛ ሰዎች ዛሬ የደበደቡ ሰዎች፣ ዛሬ የመቱ ሰዎች ለነሱ ለራሱ ይጠቅማቸዋል። ለምን? አንዷ ሄዳ ከከሰሰቻቸው፣ ዛሬ ያለችው ልጅ ሄዳ ከከሰሰቻቸው፣ ዛሬ ያለችው ልጅ ሄዳ ህግ ፊት ካቆመቻቸው ሌላኛዋ እህታችን አትመታም። ማንም ሰው ተቸግሮ ስራ ፈልጎ ነው ሰው ቤት የሚገባ። እነዚህ እህቶቻችን በምንም ተአምር ስራን ፍለጋ ከሄዱ በኋላ ሊመቱ አይገባም። ስራን ፍለጋ ከሄዱ በኋላ ሰውነታቸው ሊቀጠቀጥ አይገባም። አልፎ ተርፎ ደግሞ ሲመቱ አሁን አደጋ ሞት እየተፈጠረ ስለሆነ ከእንደነዚህ አይነት ነገር ራሳቸውን እህቶቻችን መጠበቅ አለባቸው። አሰሪዎች ሆነው ደግሞ መምታት መብታቸው የሚመስላቸው ሰዎች አሉ። አንድ ሰው የገንዘብ ችግር ስላለው በገንዘብ አቅም ስላነሰ ከአንድ ሰው አነስ ብሎ ስለታየ ሰብአዊ መብት የለውም ማለት አይደለም። ልክ ሰብአዊ መብት የሚባለው ነገር ጋር ስንደርስ ሁላችንም እኩል ነን። ገንዘብ ኖረን አልኖረን፣ ተማርን አልተማርን፣ ሁላችንም ሰብአዊ የምትባለው ነገር ጋር ስንደርስ እኩል ነን። ይሄ እንደ ዜጋ የተሰጠን መብት ነው። ለዚህ ነው ማንም አሰሪ ሆነ ማንም ሰራተኛ ሆነ በጉልበትና በገንዘብ ስለበለጠ አንዱን ሰው አንዱን ምስኪን ገንዘብ የሌለውን ሰው መምታት አይችልም። የቤት ሰራተኛ ስለሆነች አሰሪዎች መምታት አይችሉም። ጥበቃ ሰራተኛ ስለሆነ መምታት አይችሉም፣ መስደብ አይችሉም። ይሄ በህግ ተጠያቂ ያደርጋል። በጣም ብዙ ሰው የቤት ሰራተኛ ሆኖ ተደብድቦ ያውቃል። በጣም ብዙ ሰው ጥበቃ ሰራተኛ ሆኖ ተመቶ ያውቃል፣ ተሰድቦ ያውቃል፣ ዝቅ ተደርጎ ያውቃል። አሁን ግን የለም እንደዛ። አሁን እንደዛ ማድረግ አይቻልም። ሁሉም ሰው እኩል ተከባብሮ ነው የሚኖረው። ስነ ስርዓት ያስፈልገናል። ሰው ገንዘብ ስላጣ ገንዘብ ስለሌለው በገንዘብ አቅም ዝቅ ስላለ የመሳደብ መብት ያለን የሚመስለን ሰዎች አለን። እዚህ ጋር አስተሳሰባችንን እናስተካክል። እዚህ ጋር አመለካከታችንን ማስተካከል መቻል አለብን። ድህነት፣ ገንዘብ ማጣት ለመሰደብ ፍቃድ አያሰጥም። መስደብ መብታችን የሚመስለን መምታት መብታችን የሚመስለን ሰው ህግ ፊት ቀርበን የዛን ጊዜ ቅጣታችንን ስንቀበል የሰው ልጅ እኩልነትን ከምንማር እንደነዚህ አይነት ፕሮግራሞች የሚያስተምሩ ለዛ ነው። ማንም ሰው እጁን ማንም ላይ ማንሳት አይችልም። የቤት ሰራተኞችን የምትመቱ ሰዎች ከዚህ ተግባራችሁ ታቀቡ። ነውር ነው፣ አይደረግም እንደዛ። አንድ ሰው የቤት ሰራተኛን ለመቅጠር ከቻለ፣ መክፈል ከቻለ፣ የሚያስተኛበት ካለው፣ የሚያበላው ካለ ፈጣሪውን ያመስግን። ፈጣሪው የባረከው
ፈጣሪው ይሄንን ህይወት የሰጠው ምስኪኗን እሷ ደግሞ ስለሌላት ሰው ቤት ሰርታ ገንዘብ ልታገኝ የመጣችውን አቢዩዝ እንዲያደርግበት ሳይሆን ህይወቱን ተደስቶ እንዲኖርበት አጋዥ እንዲኖረው ስለፈቀደለት ነው ፈጣሪ እንጂ ገንዘብ ያጣችዋን ሴት እንድትጎሳቆል ወይንም ደግሞ እሷ እንድትረገጥ እንድትመታ አልፎ ተርፎ ደግሞ እንደዛሬ ባልታሪካችን ህይወቷን እንድታጣ አይደለም ለዛ ሰው ገንዘብ የሰጠው። ለዛ አይደለም የምንከፍለው ገንዘብ ፈጣሪ የሰጠን የቤት ሰራተኛ እንድንቀጥር አቅሙን የሰጠን ገንዘብ የሌላትን ሴት እንድናሰቃያት አይደለም። እኛን ሰው እንዲረዳን ስለፈቀደ ነው። ይህንን ማገናዘብና የፈጣሪን ፍርሃት ወይንም ደግሞ ፈጣሪውን የመፍራት መንፈስ ውስጣችን ካለ ይህን አናደርግም። ፈጣሪን የሚፈራ ሰው፣ ፈጣሪውን የሚያውቅ ሰው፣ ከፈጣሪው ምሪትን ተከትሎ የሚኖር ሰው በፍጹም የተቸገረን ሰው አያጎሳቁልም፣ አያስርብም፣ አይመታም፣ አይንቅም፣ ያከብራል። እንደነዚህ አይነት ፕሮግራሞችን ስንመለከት ሁላችንም የምናውቃቸው ወደ ጭንቅላታችን የሚመጡ ሰዎች አሉ አይደል? ሁላችን እኔ በርካታ ሰዎችን አውቃለሁ። የቤት ሰራተኛዋ ፊት ጠባሳ እስከሚወጣው ድረስ በጥፍሯ እየቆነጠጠች ጠባሳ እስኪወጣ የምታደማ ሴት አለች አይደል? ድሮ የምናውቃቸው ዛሬ ቢሆን ኖሮ አሲዛት ነበር የምንለው የሚመቱ ሰዎች አሉ። ሰው የቤት ሰራተኛዋ ጠባሳ ሰውነቷ እስከሚወጣ ድረስ ሰንበር እስከሚወጣ ድረስ የሚመቱ ጨካኝ ሰዎች አሉ። አንዳንድ ጊዜ የቤት ሰራተኛዋ እኮ ብትጠነክር ልትመታሽ ትችላለች። እንደዚህ ጠቅልላ ልትጥልሽ ትችላለች። ልብ ማለት መቻል አለብን። መምታት ብቻ መስሎን የምንችለው እኛ ስለቀጠርና ስለከፈልን የምንደበድብ ሰዎች አለን። አንዳንዶቻችን የቤት ሰራተኞች ደግሞ እጃችንን አንስተን ጠቅልለን ብንጥላቸው የሚወድቁ ከነሱ በላይ ጉልበት ያለን አለን። ያ አይደለም ግን ፍላጎታችን። ተከባብሮ መኖር ነው ትልቁ ነገር። የሚማታ ሰው ሁላችንም የምናውቀው አለ። በህግ እንደሚያስጠይቀው መንገር መቻል አለብን። ሲመቱ ደግሞ የምናያቸው እህቶች አሉ። ከጎረቤት ሊሆን ይችላል፣ ዘመድ ቤት፣ ጓደኛ ቤት ስንሄድ አላርፍ ካሉ እነዛ ሰዎች ሰራተኛዋን መምታት እዛ ቤት ውስጥ ለፖሊስ ጥቆማ መስጠት መልካም ነው። የሰው ህይወት እናድናለን። የሰው ነፍስ እንዳይጠፋ እናደርጋለን። ምት፣ ዱላ እንዲህ አይነት ነገር ባለበት ቦታ ሁሉ የሚፈጠር አደጋ የሰውን ህይወት ማጣት ስለሚሆን ሁላችንም እንደዚህ አይነት ነገር ስንመለከት ለፖሊስ ጥቆማ መስጠት የብልህ ስራ መሆኑን መረዳት አለብን። የዛሬ ባልታሪኮቻችን ተመልክተን ሌላ የምናነሳው ነገር አደጋውና ውሳኔውን ነው። እነዚህን ሰዎች ከአደጋው በላይ የጎዳቸው ውሳኔያቸው ነው። አደጋው ተፈጠረ፣ ይህች የቤት ሰራተኛ ወደቀች። የዛን ጊዜ እነሱ ቶሎ ብለው ወደ ሕክምና ቦታ ወስደዋት ቢሆን ኖሮ ምናልባት ልተርፍ ትችል ነበር፣ ላተርፍም ትችል ነበር። ባትተርፍ እንኳን መጀመሪያ አደጋው ተፈጠረ፣ ከዛ ቀጥሎ ሕክምና ወስደዋታል። ለመደበቅ አይሞክሩም። እነዚህ ነገሮች የፍርድ ሂደቱ ላይ እድሜ ልክ የሚባለውን ፍርድ እንዳይፈረድባቸው ያደርግላቸው ነበር፣ ወይም ደግሞ ይረዳቸው ነበረ። ጥፋተኞች ናቸው? አዎ ጥፋተኞች ናቸው። ተገቢውን ፍርድን ያገኙት፣ በጣም ደስ ይላል የተፈረደባቸው ነገር። ግን ለሌሎች ሰዎች ትምህርት መሆን ያለበት ነገር አለ። አደጋና ውሳኔ በጣም ተያያዥ ነገሮች ናቸው። ያልጠበቅነው ነገር ሲገጥመን በህይወታችን፣ ያላሰብነው ነገር ሲገጥመን በህይወታችን ድንጋጤው የተፈጠረው አደጋ በላይ ውሳኔያችን ሊጎዳን ይችላል። እነዚህ ሰዎች ከአደጋው በላይ ውሳኔያቸው ጎዳቸው የምንለው ለዛ ነው። እነሱ የወሰኑት ውሳኔ ለመደበቅ፣ ከዛ ቀጥሎ ወይ ቆፍሮ ለመቅበር፣ አለበለዚያ ደግሞ አስከሬኑን ወስዶ ለመጣል ነው። እቺ ውሳኔ ናት እነሱን እስከ ወዲያኛው ድረስ ህይወታቸውን የቀየረችው። ሲጀመር ባልየው እኮ እዚህ ውስጥ ተጠያቂ አይሆንም ነበር። ሚስትየው ብቻ ነበረች ተጠያቂ የምትሆነው። እሷ የቤት ሰራተኛዋ ተመታ መሬት ላይ ወድቃ እራሷን እስከምትስትና ህይወቷ እስከሚያልፍ ድረስ አልተሳተፈም ነበር። ልክ እንደወደቀች አንስቶ ወደ ሆስፒታል እንድትሄድ ቢያደርግ ኖሮ ዛሬ ግለሰቡ ነፃ ይሆን ነበር። ከሱ የሚጠበቀው ለሚስቱ ምግብ ይዞ መሄድ ነበር እንጂ እሱ ማረሚያ ቤት ውስጥ ቁጭ ብሎ ምግብ አይመጣለትም ነበር። ይሄ ግለሰብ በራሱ ሰዓት ህይወቱን ያበላሸው በወሰነው ውሳኔ ነው። እሱ አልተማታም። እሱ መቷት አያውቅም። ሚስቱ ትማታለች። ተማቺ ሚስቱን ማቆም አልቻለም። ግን የሚስቱን ጥፋት ተከትሎ የወሰነው ውሳኔ እዚህ ውስጥ ከቶታል። ስንደነግጥ ወይንም ደግሞ ያላሰብነው አደጋ ሲፈጠር ጥፋታችን እንኳን ቢሆን መረዳት ያለብን ነገር አለ። ከአደጋው በላይ የሚጎዳን
ከተፈጠረው ነገር በላይ የሚጎዳን የኛ ውሳኔ ስለሆነ የምንወስነው ውሳኔ ምን እንደሆነ ማናቅ ከሆነ ቀጥ ብለን ሄደን ማድረግ ያለብን ለሚያቅሰው ማማከር ነው። ያላሰብነው እንደዚህ አይነት በተለይ ከወንጀል ጋር የተያያዙ ማድረግ የሌለብንን ነገር አድርገንም ይሁን ጥፋታችን ይሆንም አይሆንም እንደነዚህ አይነት አደጋዎች ሲፈጠሩ ማድረግ ያለብን ሰው ጋር መደወል መመካከር አለም። መረዳት ያለብን ነገር በፍጥነት ያ ሰው እርዳታ እንዲያገኝ ማድረግ አለብን። በፍጥነት ፖሊስ ጋር መደወል መቻል አለብን። አንዳንድ ሰዎች ሰው ጋር ይደውላሉ ምን ላርግ ብለው። ሰው አይደለም የሚያድነን በዛ ሰዓት የሚረዳን የሚያግዘን አንደኛ አምቡላንስ መጥራት ነው። ከዛ በተጨማሪ ደግሞ ለህግ ማሳወቅ ነው፣ ፖሊስ ጋር መደወል ነው። እንደነዚህ አይነት ውሳኔዎች ብዙ ነገር ያግዙናል። በፍርድ ሂደቱ ላይ ራሱ የማቅለያ ተብሎ የሚቀርቡ 1 2 ተብሎ የሚቆጠሩ ነገሮች አንዱ ይሆናል። 2 3 እያለ እየጨመረልን ይመጣል። ሁላችንም ፈልገን አደጋ ውስጥ አንገባም። መኪና አደጋ ሲፈጠር ለምሳሌ ገጭተው የሚያመልጡ ሰዎች አሉ። መያዛቸው ላይ ቀር ገጭተው ቀጥታ ወደ ቤታቸው ሄደው ለጥ የሚሉ ሰዎች አሉ። የዛ ሰው ደም እኮ እየፈሰሰ ነው አስፋልት ላይ ወይንም ደግሞ ሌላ ቦታ። እንደነዚህ አይነት ሰዎች ድንጋጤው የተፈጠረው አደጋ ድንጋጤው ስለሚከታቸው ነው ይሄንን የሚያደርጉት። ድንጋጤ ደግሞ ከፍርሃት ጋር የሚያያዝ ነገር ነው አይደል? ሰው ለምንድን ነው የሚፈራው? ሰው ለምንድን ነው አደጋ ሲፈጠር የሚያደርገው ነገር የሚያጣው? መንገድ ላይ ሁላችንም እንደነግጣለን። አንደኛ ፈሪ እንድንሆን ተደርገን ያደግነው። እንመታለን፣ እንሰደባለን ስናድግ። አትችልም፣ አትችይም፣ ብቁ አይደለህም፣ ብቁ አይደለሽም እየተባልን ነው በተለይ ያኛው ትውልድ ያደገው። አሁንም ያስተዳደግ አለ። አሁን ግን ትንሽ የተሻለ ነው። ሁላችንም መረዳት ያለብን ነገር ግን አለ። እንድንፈራ ተደርገን ስለምናድግ አደጋ በተፈጠረ ጊዜ ጭንቅላታችን የሚያውቀው መፍራት መርበትበት ነው እንጂ ትችላለህ፣ አይዞ፣ ጎበዝ፣ በርታ፣ በርቺ እየተባልን ስላላደግን የሆነ ነገር ችግር ሲገጥመን እችለዋለሁ እወጣዋለሁ ብለን እንዳናስብ እዚህ ውስጥ ጭንቅላታችን ላይ ተሰርቷል። ይሄ የአብዛኞቻችን ችግር ነው። ፍርሃት እንዲወርሰን ተደርገን ያደግነው ፈሪ እንድንሆን፣ ለራሳችን መቆም እንዳንችል፣ ለራሳችን መከላከል እንዳንችል፣ አይምሮአችን ችግር በመጣ ጊዜ መፍትሄ ማመንጨት ሳይሆን እንዲችል ተደርጎ ያደግነው እንድንፈራ፣ እንድንርበተበት፣ ተስፋ እንድንቆርጥ ተደርገን ነው። ይሄንን ከውስጣችን ማውጣት የምንችለው የስነ ልቦና የምክር አገልግሎት ከሄደን ውስጣችን ያለው ፍርሃት ከአይምሮአችን መውጣት መቻል አለበት። አለበለዚያ ፍርሃታችንን ለልጆቻችን እናጋባባቸዋለን። ልጆቻችን ደግሞ ለልጅ ልጆቻችን ያጋቡብናል። እንዲህ እያለ ከዘርዘር እየቀጠለ ይሄዳል። ትላንት እኛ ተሰድበን፣ ትላንት ፈሪ ተደርገን፣ ትላንት ተረግጠን ያደግነው የማህበረሰባችን የአስተዳደግ ዘዴ ስለነበረ ነው። እርግማን ምርቃት ይመስል እየተረገሙ ማደግ ኖርማል ነበር ድሮ። አሁን እየቀነሰ መጥቷል። አሁን ልጆቻችን እንደዛ እናረጋቸው፣ ግን ፍርሃታችንን ልናጋባባቸው እንችላለን። አሁን የለም ማለት አይደለም። አሁንም ልጁን የሚረግም ወላጅ አለ፣ ልጁን የሚሳደብ ወላጅ አለ፣ ልጁን ከርስ እያደረገ የሚያሳድግ ወላጅ አሁንም አለ። የድሮውን ግን ያየ ነው የሚያውቀው፣ የድሮውን ያለፈበት ነው የሚያውቀው። ልጅ በዱላ ሲገረፍ፣ ባለንጋ ሲገረፍ፣ ልጅ ሲመታ የሚፈጥርበትን የአይምሮ ጫና ያላወቀ ወላጅ ያሳደገን በርካቶች ነን። መመታት ኮንፊደንሳችንን እንደሚያጠፋ፣ መመታት ፈሪ እንደሚያደርገን ሳይረዱ እየቀጠቀጡ ያሳደጉን ወላጆች መዓት ነን። እኛ ታዲያ እንደዚህ ተደርገን ካደግን በኋላ ድንገት የሆነ አደጋ ሲፈጠር ወይ ጥፋት ስናጠፋ መፍትሄ ለማምጣት እንቸገራለን። የሚታየን ጭንቅላታችን የተለማመደው ፍርሃት ምን ያደርገናል? እንድንደብቅ፣ እንድንዋሽ፣ አገር ጥለን እንድንጠፋ፣ ነገሩን ከመጋፈጥ ይልቅ የተለያየ ነገር እንድናደርግ የሚያደርገን አንድ ጥፋት አጥፍተን የሆነች በቁጥር ስናስቀምጣት እኮ 2 ከ10 የምታክል ጥፋት አጥፍተን ለመደበቅ የምናደርገው ግን ነገር 8 ከ10 ጋር ይደርሳል። ይህንን ያክል ጉልበት አለው ፍርሃት። በጣም ትልቅ ነገር ያስደርገናል ፍርሃት። ከአስተዳደጋችን ጋር ይገናኛል። ሁላችንም ለራሳችን ታማኝ መሆን መቻል አለብን። አስተዳደጋችን ጋር ምንደበደብ ከነበረ በዱላ በእጅ በተለያየ ነገር እየተደበደብን ካደግን፣ እየተሰደብን ካደግን፣ እየተረገምን ካደግን የምናውቀው እኛ ነን። ማንም ሰው የማንንም ውስጥ አያውቅም። ራሳችን ግን እናውቃለን። ስሰደብ ነበር፣ ስረገም ነበር፣ ስመታ ነበር ብዬ ራሴን ከተመለከትኩኝ በኋላ መልሱ አዎ ከሆነ ቀጥ ብዬ የሚሄደው ወደ ሕክምና አገልግሎት ነው። የስነ ልቦና የምክር አገልግሎት ወስድና
ያንን ከጭንቅላቴ አውጥቼ ያለ ፍርሃት በኮንፊደንስ ካጠፋሁም ፊት ለፊት ተጋፍጬ ችግሬን የምፈታበትን ማንነት እስከሚኖረኝ ድረስ ራሴ ላይ መስራት አለብን። ይሄ ነው ለራሳችን የሚገባን። ይሄ ነው ራሳችንን ማክበር ማለት። የትላንቱን መቆጣጠር አንችልም ነበር። ትላንትና እንዳንሰደብ፣ እንዳንረገም፣ እንዳንመታ ማድረግ አንችልም። ዛሬ ግን የትላንቷን ያችን ትንሿን እኔን ማዳን የምችልበት ግን እውቀቱ አለኝ። ሁላችንም አለን። የትላንቱን ማስቆም አንችልም። የትላንቱ ግን ከኛ ጋር እንዳይኖር ዛሬ ማስቆም እንችላለን። ራሳችንን መርዳት፣ ራሳችንን ማገዝ እንችላለን። ለምግብ እንከፍላለን አይደል? እንበላለን በየቀኑ። ለምንበላው እንጀራ እንገዛለን። ብንታመም መድኃኒት እንገዛለን። መዝናናት ብንከፍል ለመዝናኛ እንከፍላለን። ለአይምሮአችን መጽዳት፣ ለአይምሮአችን ጤና መክፈል ግን አናቅም። ብዙዎቻችን የምናቅ ጎበዝ፣ የማናቅ ግን ለራሳችን የአይምሮ ጤንነት ማሰብ መቻል አለብን። የ1 ሰዓት የ2 ሰዓት 1 ሴሽን 2 ሴሽን 3 ሴሽን እንደ ባለሙያው ነው። ግን የልጅነት ጉዳታችንን ከጭንቅላታችን ማውጣት ለራሳችን ህይወት ማሰብ ነው። ከዛ ውጭ ደግሞ ወንጀል እንዳንሰራ ይጠብቀናል። ከጎናችን ያሉትን ሰዎች እንዳንጎዳ ይጠብቀናል። ፍርሃት ትልቁ የሰው ልጆችን የሌላቸው ማንነት እንዲፈጥር የሚያደርግ ነገር ነው። ፍርሃት ደግሞ ክፉ ውሳኔ እንድንወስን ያደርገናል። እንደ ዛሬ ባል ታሪኮቻችን ከፍርሃት የመነጨ ነው ውሳኔያቸው። የግዴታ እነሱ ይሄ ነገር የተፈጠረባቸው በልጅነታቸው ስለሚመቱ ይሄን ስለሚሆኑ ነው ልንል አይደለም፣ ግን ተያያዥነት አለው። የዛሬ ባል ታሪኮቻችን የፍርሃታቸው ጥግ ሌላ ያደረጉት ነገር ምንድነው? ከአስከሬን ጋር ዋሉ አደሩ። ደጁን ሳያዩ፣ ብርሃን አላዩ፣ ጨለማ አላዩ፣ ቤት ውስጥ ቁጭ ብለው አስከሬኑ ጋር ተፋጠጡ። ይሄ የፍርሃት ትልቁ ያስደረጋቸው ነገር ነው። የመጨረሻው ምን ያህል ውስጣቸው እንደተሸማቀቀ የምንመለከተው በዚህ ነው። አዎ ያደረጉት ነገር ቀላል አይደለም። አዎ የፈጸሙት ነገር ቀላል አይደለም። ቢፈሩ አይገርምም እንላለን። የዚህን ያክል ግን ፍርሃት ውስጣችንን እስኪቆጣጠረው ድረስ መብት ባንሰጠው ጥሩ ነው። በቃ ይመጣ ይምጣ። መጨረሻ ላይ እኮ የሚመጣው ነገር ይሄ ነው ማለት። የመጨረሻው ነገር አይታወቅም። እንዴት ነው አንድ ሰው ሲታመም ወደ ሆስፒታል ሄዶ ሐኪም ዘንድ ቀርቦ መድኃኒት ወስዶ ይድናል አይደል? ግን ማስታገሻ እየወሰደ ህመሙ አይተውም። ዞሮ ዞሮ ማስታገሻ የምንወስደው ሐኪም ጋር እስከምንደርስ ድረስ ባለችው ሰዓት የስቃይ ማስታገሻ ነው፣ ወይም ህመሙ እንዲቀንስልን ነው አይደል? ለምን እንደዛ እናደርጋለን? እንደዛ ከምንሆን ወደ ሐኪም ቤት ነው የምንሄደው። ይሄም እንደዛ ነው። እያንዳንዳችን ባላሰብነው ጊዜና ሰዓት የሆነ የተፈጠረ ነገር ካለ ፍርሃት ነገሩን ይዘነው እንድንቀምጥ አድርጎን በነዛ ቀናቶች ውስጥ ከመሰቃየት ብድግ ብሎ መሄድና ለፖሊስ ራስን እጅን ሰጥቶ መገላገል የተሻለ ነገር ነው። በፍርድ ሂደቱም ላይ መልካም ውጤት ስላለው። የመንበር አክስት እዚህ ታሪክ ውስጥ የምንመለከታቸው ጠንካራ ሰው ናቸው። እሳቸው ጠንካራ አቋም ባይኖራቸው ኖሮ ልጃቸው ዛሬ ወይንም ደግሞ የወንድማቸው ልጅ የት እንደምትገባ አናቅም ነበር። ትገኝ ነበር ወይ? ይቀብሯት ነበር ወይ? ይጥሏት ነበር ወይ ብለን እናስባለን። የእሳቸው ውሳኔ ፍትህ እንድታገኝ አድርጓታል ስንል ውሳኔያቸው ጠንካራ ነው። ግን እችን አሁን የጠነከሩትን ውሳኔያቸውን ትንሽ ቀደም ቢሉ ኖሮ ደግሞ ህይወቱ አይተርፍ ነበር። እሳቸው የታያቸው ስትመታ እንደዛ አይነት ጉዳት ሲደርስባት እጇ ተቃጥሎ ሲመለከቱ ፈርተው ነበረ ማስወጣት። ያኔ ቢያስወጧት ኖሮ ግን ዛሬ መንበረ በህይወት ትኖር ነበረ። ቢረፍድም ያደረጉት ነገር መልካም ቢሆንም ትንሽ ቀደም ቢሉ ግን ጥሩ ነበረ። እድሜያቸው አልያዛቸውም። ድካም፣ ድህነት አልያዛቸውም። ለወንድማቸው ልጅ እንደ ልጃቸው ለሚያዩዋት ልጅ የት ገባች ብለው ለነፍሷ ሲጨነቁ ምንም ነገር አልያዛቸውም። ሰውኛ ብቻ ነው የያዛቸው። ሰውኛ ብቻ ነው የተሰማቸው። ሁሌም እንደነዚህ አይነት ሰዎች ይታወቃቸዋል፣ ያውቃሉ። ግን የሆነ ነገር ነው የሚይዛቸው። ጠንክረን አንድ ነገር ስንመለከት ያንን ነገር ጠንክረን ይዘን ወደፊት መራመድ እንዳለብን የሚያሳየን የእሳቸው ጥንካሬ ነው። እሳቸው ጸጥ ቢሉ ኖሮ መንበረ ዛሬ ማንም ሰው የማያውቃት ተረስታ የምትቀር ሰው ትሆን ነበረ። ላይ ያዙ ይችሉ ነበር። ምክንያቱም ጠፋች ብሎ ለፖሊስ ሰው ካልተናገረ፣ የት ገባች ብሎ ፍለጋ ባይሄድ ኖሮ ይህች ሴት ዛሬ በጣም የሚያሳዝን ሁኔታ ውስጥ ትሆን ነበረ። እሳቸው ትንሽ ቀደም ቢሉ ኖሮ ደግሞ ህይወቷ ይተርፍ ነበር ብለን ስንመለከት እኛስ ዛሬ የምናውቀው ሰው ነው ወይስ በራሳችን ነገር ላይ ነው መወሰን አቅቶን የማይመቸን ቦታ፣ የምንፈራበት ቦታ፣ ለህይወታችን አስጊ የሆነበት ቦታ፣ ጭቅጭቅ፣ ጸብ፣ ክርክር ያለበት ሁኔታ ውስጥ ቁጭ ብለን ያለን ካለን መዋልና ማደር አያስፈልገንም።
ገንዘብ አይደለም፣ ንብረት አይደለም፣ ምንም ነገር አይደለም። ካለንበት ቦታ ለደህንነታችን አስጊ ከሆነ ሁኔታ ብድግ ብለን መውጣት ነው ያለብን። ለምን? የኛ ህይወት ከያዘን ነገር የበለጠ የኛ ህይወት የበለጠ ዋጋ አለው። አንዳንድ ሰዎች ቤት ተከራይተው ሊሆን ይችላል የሚኖሩት። ቀድሞ የከፈሉት ገንዘብ ይኖራል። ግን ለህይወታቸው አስጊ የሆነ ነገር ወይ አከራያቸው ወይ ጎረቤታቸው ወይ የሆነ ቦታ ሊሆን ይችላል ያለው። የትም እንሁን ለህይወታችን አስጊ የሆነ ነገር ካለ ከምንም ነገር ጋር አይደራደርም፣ አይወዳደርም፣ አናነጻጽረውም። የኛን ነፍስ ብድግ አድርገን የትም እንሂድ፣ የትም ቦታ እንሂድ፣ ግን ከዛ ቦታ ጋር ራሳችንን እናውጣ። ይሄ የሚጠቅመው የዛሬ ባል ታሪካችን የደረሰባት አይነት ችላ ከማለት ወይም ነገሮችን ይሄን ባካደረኩ በኋላ ዛሬን ነገ እያለን ጊዜ ከመውሰድ ከሚመጣ ጉዳት ራሳችንን እንድንከላከል ያግዘናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።